We begin with breaking news at 11. A deadly shooting in Washington, D.C. happening right outside the Capitol Jewish Museum, where a young diplomat's reception organized by the American Jewish Committee was being held. A man and woman, both staffers at the Israeli embassy, were killed. A man detained and handcuffed by event security was heard chanting, "Free, free Palestine." ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክን ነው። በዋሽንግተን ዲሲ የአይሁዳውያን ሙዚየም ፊት ለፊት ሁለት የእስራኤል ኤምባሲ ሰራተኞች ተገደሉ። የእነዚህ ሁለት ኤምባሲ ሰራተኞች ግድያ የአሜሪካ ዋና መዲና ዋሽንግተን ዲሲን አሸብሯታል። የዚህ ግድያ ፈጻሚና ተጠቂዎቹ ወይም ግድያው የተፈጸመባቸው ማንነትም ይፋ ሆኗል። ይህ ገዳይ ማን ነው? ለምንስ ይህን ፈጸመ? የሚለውን በዝርዝር እናያለን። በርካታ ኢትዮጵያውያን ከግማሽ ሚሊዮን የማያንሱ ኢትዮጵያውያን የሚኖሩበት ዋሽንግተን ዲሲ አካባቢ በመሆኑ የኢትዮጵያውያንም ትኩረት ስቧል። አካባቢው በምርመራ ላይ ነው። ገዳዩ በፖሊስ ቁጥጥር ስር ውሏል። ዛሬም ፍርድ ቤት ቀርቧል። ይህንን በዝርዝር እንመለከታለን። ማስተናግዳችሁ ካሳሁን ይልማ ነኝ። አብራችሁን ትሆኑ ዘንድ በትህትና ጠይቃለሁ። Continued this morning after the deadly shooting of two Israeli embassy staffers last night at the nation's capital. The victims were leaving an event held by the American Jewish Committee. We do have the latest photos of those victims. Metropolitan Police Department officials identifying the suspect as 30-year-old Elias Rodriguez of Chicago. Fox News' Gary Baumgarten joining us now to report on the latest. ትራምፕም ይህን ግድያ በተመለከተ አሜሪካ ለጸረ ሴማዊነት ወይም አንቲሴሚቲዝም እና ለጽንፈኝነት ቦታ የላትም ብለው ትዊተር አካውንታቸው ላይ ገልጸዋል። የተለያዩ ባለስልጣናትም በዚህ ጉዳይ ላይ እየተናገሩ ነው። ብዙ ሀገራት ይህንን ግድያ አውግዘዋል። በአሁኑ ወቅት በአዲስ መልክ እስራኤል ፍልስጤማውያን ላይ በጋዛና ሌሎች አካባቢዎች ላይ እያደረሰችውን ያለውን ጥቃት እየተቃወሙ እና እያወገዙ ቢገኝም ይህ ግድያ ግን ይቅር የማይባልና ሁኔታውን የሚያባብስ እንደሆነ እየገለጹ ነው። ኤሊያስ ሮድሪጌዝ ገዳዩ ነው። የተወለደው አሜሪካዊ ነው። ቺካጎ የሚኖር በቺካጎ ዩኒቨርሲቲ እንግሊዘኛ ቋንቋን ያጠና የ31 ዓመት ወጣት ነው። ከቺካጎ ወደ ዋሽንግተን ዲሲ በሮ ነው ይህንን ግድያ የፈጸመው። ወጣቱ በተለያዩ ግራ ዘመምና ጽንፈኛ በሚባሉ የፖለቲካ ድርጅቶች ውስጥ አባል እንደነበረም እየተነሳ ነው። ፍልስጤማውያንን የተቃውሞ እንቅስቃሴዎች በዋናነት አክት ናው ኢንድ ሬሲዝም የሚል አንድ ድርጅት አለ። እዛ ውስጥ አባል የነበረ ዋሽንግተን ዲሲ የመጣውም ይሄ ጂዊሽ ኮሚቴ የወጣት ፕሮፌሽናሎችን እስራኤላውያንን ሰብስቦ የሚያወያይ ዝግጅት ነበረው እዛ ሙዚየም ውስጥ። ውይይቱም እንግዲህ ቅድመ ጥንቃቄ እናደርግ የሚል አይነት ዝግጅት ነው። እነዚህ እስራኤላውያን ያዘጋጁት የጂዊሽ ኮሚቴው ይሄ ዝግጅት ለመግባት ቲኬት ባለቀ ሰዓት ገዝቶ ነው ከቺካጎ ቀጥታ ወደ ዲሲ የመጣውና ግድያውን የፈጸመው። ጦር መሳሪያውን ከረጅም ዓመታት በፊት ሃንድ ጋን ነው። ሽጉጡን የገዛው 21 ሚሊ ሜትር ይህንን ይዞ ነው የመጣው። ቼክ ዳርጎታል። ከቺካጎ ወደዚህ ሲመጣ ያው ህጋዊ ስለሆነ ያንን አስመዝግቦ ነው በኤርፖርት ውስጥ ይዞ የመጣው እና 21 ጊዜ ተኩሷል። 21ዱ ጥይት ነው እነዚህን ሁለት ወጣቶች ጥንዶች የገደለው። በዲሲ የሚገኘው የአይሁዶች ሙዚየም መግቢያ ላይ ነው ሁለቱም የሞቱት። የእስራኤል ኤምባሲ ሰራተኞች ናቸው ሁለቱም። የአሜሪካውያን አይሁድ ኮሚቴ ዝግጅት ነው ይህንን ዝግጅት ያዘጋጅቶ የነበረው በሙዚየሙ።
በ5 ዓመት የግንባታ ጉዞ በቦሌ ቡልቡላ የመኖሪያ አፓርትመንትና የንግድ ሱቆችን የያዙ 4 ሳይቶችን ጥንቅቅ አድርጎ ያስረከበው ጀምቦ ሪል ስቴት አሁንም በዲፕሎማቶች መንደር ለመኖሪያ ተመራጭ በሆነው ሳር ቤት በአይነቱ ለየት ያለና በግንባታ ላይ የሚገኝ ግራንድ ሞል እየሸጥን እንገኛለን። የንግድ ሱቆችን ከ350,000 ቅድመ ክፍያ ጀምሮ እንዲሁም ከባለ 1 እስከ ባለ 3 መኝታ የመኖሪያ አፓርትመንቶችን ያለምንም የዋጋ ግሽበት በ10% ቅድመ ክፍያ ብቻ ከታላቅ የ15% ቅናሽ ጋር እንጠብቆታለን። ጀምቦ ሪል ስቴት በጊዜ ግቡ። ያሮን ሊችንስኪ እና ሴራ ሚልግሪም ነው የሚባሉት ሁለቱ ጥንዶች። ወጣቶቹ በቅርቡ ቀለበት ለማሰር ዝግጅት ላይ እንደነበሩ ነው የነሱ ፕሮፋይል የሚያመለክተው። ግድያውን ፈጽሟል በተባለው ተጠርጣሪ የ31 ዓመቱ ኤልያስ ሮድሪጌዝ ላይ በግድያ ወንጀል ከሰሱንና ምርመራም ተጠናክሮ እየተካሄደ መሆኑን የፍትህ ዲፓርትመንት አስታውቋል። ግድያው ከሌላ ቡድን ጋር የተያያዘ ነው ወይስ ራሱ አነሳስቶ የፈጸመው ነው? እነማን ናቸው የሚለውን በተለይ ቺካጎ ያለው ቤቱ ተበርብሯል፣ ተፈትሿል፣ መረጃዎች ተሰብስበዋል። የሶሻል ሚዲያ የሚጠቀማቸውንም በደንብ ለማየት ተሞክሯል። ይህ መረጃ እየተሰበሰበ እንደሆነና የአተርኒ ጀነራል ጠቅላይ አቃቤ ሕግ ፓም ቦንዲም ይህንን አውግዛለች። የዲሲ ሜየር ሞሪየል ባውዘርም እንደዚሁ እንዲህ አይነት ነገር ፈጽሞ ቶለሬት ሊያደርጉት የሚችል አይነት አስተሳሰብም ወንጀልም አይደለም፣ ተገቢውን እርምጃ እንወስዳለን እያሉ ነው። ግን እንዴት የዚህን ያህል ጸረ አይሁድነት እየተንሰራፋ በመምጣቱ በፍልስጤም ላይ በሚፈጸመው ጄኖሳይድ በተባለው ጦርነት ይሄ ሁሉ ጸረ አይሁድነት እየጎለበተ በመጣበት ወቅት እንዴት የአይሁድ ኮሚቴም ሆነ የእስራኤል ኤምባሲው ሊዘናጋ ቻለ የሚለው ብዙዎችን የወንጀሉን ጉዳይ በዝርዝር ሲመለከቱት ጥያቄ ውስጥ የከተተ ሆኗል። የወጣቶቹ መገደል አንደኛ ዋሽንግተን ዲሲ መሃል ነው። ከዋይት ሃውስ ግማሽ ማይል ርቀት ላይ ቢሆን ነው። ሞኑመንቱ ካለበት ጥቂት ወረድ ብሎ የሚገኝ ነው። በዛ ቦታ ላይ የኔሽንስ ካፒታል ነው፣ ዋና ከተማ ነው፣ የሀገሪቱ የዓለም የፖለቲካ እምብርት የሚባለው ነው። ከካፒቶል ሂሉ ከኮንግረሱ መሰብሰቢያ ብዙ 1 ኪሎ ሜትር የማይበልጥ ርቀት ነው። ዙሪያው ደግሞ በርካታ ሙዚየሞች ያሉበት ቦታ እንደመሆኑ ቱሪስቶች እንደመብዛታቸው እንዴት ይሄ ቦታ ላይ ጥንቃቄ አልተደረገም የሚለው ትልቁ አነጋጋሪ ጉዳይ ሆኗል እና የዲሲን ብቻ ሳይሆን ዙሪያውን ነው የነቀነቀው ወንጀሉ እና ኤልያስ ሮድሪጌዝ ከሚድል ኢስት የመጣ አይደለም። ቺካጎ ተወልዶ ያደገ ነው። እንዴት ለንደንዚ ያለ ግድያ ራሱ ተነሳሳ የሚለው ትልቅ መወያያ ነው። ምክንያቱም የተጠርጣሪው በፕሮ ፓለስቲኒያን በሆኑ ዝግጅቶች ላይ የሚሳተፍ ቢሆንም ያው የኢቺሳራ ሊን ሚልግሪም 26 ዓመቷ ነው። ያሮን ሊችንስኪ 30 ዓመቱ ነው። በወጣትነታቸው ነው የተገደሉት። ግን እንደሚታወቀው የጸረ እስራኤል ብቻ ሳይሆን የፍልስጤማውያንን ሰብአዊነት በተሞላው መልኩ የፍልስጤማውያንን መብት የሚፈጸምባቸውን በሰላማዊ ዜጎች ላይ የሚያወግዙ ሰዎችን ራሱ የትራምፕ አስተዳደር ተማሪዎችን ሁሉ የኤፍ1 ቪዛ እየሰረዘ ወደ ሀገራቸው ዲፖርት በሚያደርግበት በዚህ ወቅት እንዴት እንዲህ ያለ ወንጀል ሊፈጸም ቻለ? ክትትል እንዴት የለም? ደህንነቱ ምን ሲሰራ ነበረ? የእስራኤል ኤምባሲም ለምንድን ነው ይሄንን ጥንቃቄ ያላደረገው የሚል ነው። እንግዲህ I did it for Palestine, I did it for Gaza ሲል እንደነበር የአይን እማኞችም ተናግረዋል። እዛም ላይ ፍሪ ፓለስታይን ሲል ነበረ ልጁ ሲያዝ ቪዲዮ ላይ እንደተመለከታችሁት። ፍልስጤምን ነፃ አድርጎ ይህንን ያደረኩት ለጋዛ ነው ለፍልስጤማውያን ነው የሚል ንግግር ነው። ጽንፈኛ የሚባሉ ትልልቅ ድርጅቶች ይኖራሉ ወይ አሸባሪ ተብለው የተሰየሙ ዓለም ላይ እሱ ራሱ ምርመራ የተደረገበት ነው። እስራኤል እንደሚታወቀው ኦክቶበር 23
ሐማስ ጥቃት ከፈጸመ በኋላና በርካታ እስራኤላውያን እንዲሁም አሜሪካዊ እስራኤላውያን ከተገደሉ በኋላ በተለይ የፍልስጤማውያን ይኖሩበታል የሚባሉ አካባቢዎችን ከጋዛ ጀምሮ ከፍተኛ መጠነ ሰፊ ጥቃት እየፈጸመች ያለችው ይሄ ደግሞ በመላው ዓለም እስራኤላውያን ላይ ተቃውሞ እንዲነሳ አድርጓል። ምክንያቱም ሐማስን ሳይሆን ሰላማዊ ዜጎችን ህፃናትን ልጆች ብቻ ሳይሆን አረጋውያንን ሴቶችን በአሰቃቂ ሁኔታ የገደለ በዓለማችን ከተከሰቱ ከፍተኛ ኢሰብአዊ ጦርነቶች አንዱ ነው እስከ መባል የደረሰና ብዙ ሀገራት የተቃወሙት ይህም በሰላም እንዲጠናቀቅ ብዙ ጥረት ሲደረግ ነበር። ትራምፕ ወደዚህ ስልጣን እንደመጡ የጋዛን በአሜሪካ ቁጥጥር ስር ለማድረግ ሁሉ እንደው ኦፈር አድርገዋል። አሜሪካ ያን አካባቢ ባህር ዳርቻውን ሰርጡን ጋዛ ሰርጥን እንድትቆጣጠረው የሚያደርግ ሐሳብ አቅርበዋልና ያም በብዙዎች ያልተወደደ ሆኗል። ኮንጎና በሩዋንዳ ግን ያ ሁሉ አሰቃቂ ግድያ ሲፈጸም ዓለም እንዳላየ የተመለከተው ነው እና የመን ላይ ለምሳሌ አሁን የመን ላይ ብዙ ጭፍጨፋ ሲፈጸም ነበር። የዚህን ያህል ትኩረት አያደርግም። አሁን ደግሞ አንደኛውና ከተማው ዲሲ ነው። ሁለተኛ የተፈጸመው እስራኤላውያን ላይ ነው። ሶስተኛ በዋናነት ደግሞ የትራምፕ አስተዳደር ባለበትና በይፋ አንቲሴሚቲዝም ጸረ እስራኤላዊነት ጸረ አይሁድነት የሚያራምድ ቶለሬት አላደረግም። በፊት ለፊት ነው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዩኤስሲአይኤስ ላይ ዲፓርትመንት ኦፍ ጀስቲስ ላይ ብትሄዱ በግልጽ ይህንን አንፈቅድም ይላል። በተለይ አሁን የቪዛ ወይም ግሪን ካርድ ፕሪቪሌጅ ነው እንጂ ግዴታ አይደለም። ፕሪቪሌጅነቱ ለስደተኛው ነው። ስለዚህ አርፎ ለመጣበት ፐርፐዝ ኑር። በተረፈ ጸረ እስራኤል የሆነ እንቅስቃሴ ያደርጋለሁ ወይም ፍልስጤምን ደግፌ እንቅስቃሴ ያደርጋለሁ ካልክ ያው እርምጃ እንወስዳለን የሚል በግልጽ ተቀምጧል። ይሄ ግን አሜሪካዊ ነው። ምን ሊያደርጉት ነው የሚለው ጥያቄ ነው። በምን ለማሳብ ይቻላል? ይሄ ሰውዬ ከምን ተነስቶ ነው እዚህ የደረሰው? Witnesses in the museum saw a man run in before tensions flared. The security guard happened to let this guy in. I guess they were thinking that he was a victim. He was in shock. And, some of the people at the event brought him water. Yeah, I handed him water. I've never interacted with a murderer before. He's like, somebody call the cops, bring the cops in. When the cops actually came in, he said, I did this. He said, sir, I'm unarmed. He put his hands up. He grabbed a red kufi out of his pocket and started the Free Palestine chants. Once in handcuffs, police say the suspect told them where he stashed the gun, and they were able to recover it. አዎ እነዚህ የዓይን እማኞች ናቸው። ውሃ የሰጡት አሉ። ያወራችሁ ሴት ሁሉ አለች። እዛ አካባቢ ሲንቀሳቀስ ነበረ እና እንዴት መሳሪያውን አውጥቶ መተኮስ እንደጀመረ በዝርዝር እየተናገሩ ነው። የሱን ትንሽ ባክግራውንድ ለመስጠት ያው እንግሊዘኛ ያጠና በቺካጎ ዩኒቨርሲቲ እንደሆነ 31 ዓመቱ እንደሆነ ቀደም ብዬ ጠቅሻለሁ። በአሜሪካ አንሰር ልክ AN abbreviation ነው አክት ነው to stop war and end racism የሚባል አንድ ግሩፕ አለ አሜሪካን ውስጥ። በተለይ ፕሮ ፓለስታይን የሆኑ ሰላማዊ ሰልፎች ላይ በደንብ ተሳትፏል። ያው ጦርነትን ማስቆም ስለሆነ እስራኤል ጦርነት እንድታቆም እርምጃዋን እንድታቆም ጋዛ ላይ የምትፈጽመውን ኢሰብአዊነት እንድታቆም የሚጠይቅ ነው። ጦርነት ማቆምና ዘረኝነት እንዲቆም የሚጠይቅ ግሩፕ ስለሆነ ፕሮ ፓለስታይን ፍልስጤማውያን ላይ የሚፈጸሙን ነገር የሚያወግዝ ነው እና አንድ አባል ነበር ይሄ ኤሊያስ ሮድሪጌዝ። ከዛ በተጨማሪ በሙያው ደግሞ በሄልዝ ፕሮፌሽናል ነው። እዛ ላይ ነው የሚሰራው። አንድ ተቋም አለ እዛው ቺካጎ ውስጥ አሜሪካን ኦስቲዮፓቲክ ኢንፎርሜሽን አሶሲዬሽን የሚባል ከ2024 ጀምሮ ካለፈው ዓመት ጀምሮ በዛ የሚተዳደር እንደሆነ ሙያው እዛ እንደሆነ ተገልጿል። እሱ በተመለከተ እና ሶሻል ሚዲያው የራሱ የሆነ ብዙ ጊዜ ፕሮ ፓለስቲኒያን የሆኑ ነገሮችን እንቅስቃሴዎችን እዛ ፕሮቴስት ሙቭመንት ውስጥ የሚሳተፍ እንደሆነ ያሳያል። ትንሽ አነስተኛ ኮሚኒስት ፓርቲ ያለ ፓርቲ ኦፍ ሶሻሊዝም ኤንድ ሊበሬሽን የሚባል ከ2017 ጀምሮ አባል ነበረ። ግን 7 ዓመት አልፎታል። ተቋሙ ራሱን ከሱ አርቋል። የኛ አባል አይደለም። 7 ዓመት አልፎታል ከኛ ጋር ግንኙነቱ
ከተቋረጠ የሚል የሱን ልጁን በተመለከተ ያሉት መረጃዎች ከዚህ በተጨማሪ hatred and radicalism have no place in the USA ብለዋል ዶናልድ ትራምፕ ያው ለሟቾች መጽናናትን ተመኝተዋል በጣም ያሳዝናል እንዲህ አይነት ነገር መፈጸሙ ሁላችሁንም እግዚአብሔር ይባርካችሁ የሚል ነው የፕሬዝዳንት ኔታንያሁም ሁኔታውን አውግዘዋል ጸረ እስራኤል የሆነ አመለካከቶች እየተንሰራፉ መሆኑንም ገልጸዋልና እንደዚህ አይነት ወንጀሎች ሲፈጸሙ መንገዶች ይዘጋሉ ምርመራ እስኪካሄድ ጥንቃቄዎች ይበዛሉ ፖሊስ ቁጥር ይጨምራል ሁኔታው እስኪረግብ ድረስ ማለት ነውና በዛ አካባቢ ያላችሁ ሰዎች ደግሞ ምናልባት የተለየ የምትሉት መረጃ ካለ ዲያስፖራ ሚዲያ ኔትወርክ 5126774634 ላይ ደውሉ ምናልባት ደግሞ ኢትዮጵያውያን ብዙ ስላሉ ጁዊሽ ሚውዚየም ራሱ የሚሰራ ኢትዮጵያዊ አይጠፋም ብዬ አምናለሁ እንደዛ ካላችሁ መረጃ የምትሰጡን ሰዎች በዚህ ስልክ ቁጥር ላይ ደውሉልን ዝግጅታችንን ስለተከታተላችሁ ሁላችሁንም ከልብ አመሰግናለሁ ያስተናገድኳችሁ ካሳሁን ይልማ ነኝ